ተነስና ውጣ በቃ ውጣ ይኸውልህ ውጣ አልኩህ ውጣ ተቀመጥ ነው ለምን ተቀመጥ ምንድነው አንተ የፈለከው ነገር እየገባኝ አይደል ሱራፌል ሱራፌል ነው ማን አጥፋው ካሜራውን አክብሬን እስከሆነ ቆይቶ አይደል ስለዚህ ሌላ ነገር እንዳገሩ ገሬ በቃ አንተ እዛ ጋር ተቀምጠህ አንቃለው ተረጋጋሽ ሱራፌል ነክ ምንድነው የሚያርበተብትሽ ሲኖትራኮች ወደ 6 ሲኖትራኮች አሉ ልክ ነው እኔ ጠንካራ ያደረጉኝ መጀመሪያ ቤተሰቦች ናቸው ሚሊዮነሮች ቢሊዮነሮች ናቸው በጣም ሚሊዮነር ምን ማለት ነው ከደሃ ቤተሰብ የተገኘ ሰው ወጣሽ ወጣ ምንድነው የምትፈልገው አንተ ተረጋጋ ተቀመጥ በሌብነት እንዳመጣ አዴ ተረጋጋሽ ቆይ አንተ ምን ወጥልህ ነገር እኮ አይደል እንዴ ያፍት እንዴት እንደመጣ ምን እንዳደረከው ነገር ያለው ምንድነው ተረጋጋ ተስፋ ጋር እኮ ነው ያወራው ያለው ስለዚህ ውጣ ቢያል ውጣ እዚህ ጋር ቢያል ተነስና ውጣ በቃ ውጣ ይኸውልህ ውጣ አልኩህ ውጣ ተቀመጥ ነው ለምን ተቀመጥ ተቀመጥ እንዴት አሰብከው ግን ያንን ነገር ከምን እንዴት ነሽ እናቴ ብዙ ነገሮችን አሳልፌ ለዚህ በቅቻለሁ ማለት ነው በጣም አሰቃቂ ጊዜያትን ነው ያሳለፍኩት አመማት ሲሉኝ እኮ በጣም ፈርቼ ነበር በስንቱ ልሰቃይ ብለህ ነው ልጄ አንተ ጠፋ እኔ ታመምኩ ምን ልሁን ልጄ ተው ብያለሁ እኮ ይስራ ህመምሽና የስቃይሽ መንስኤ ስለሆንኩኝ በጣም ይቅርታ አድርጊልኝ ሰሰረ ለማጥላት መጣ ለጅብ ጥላት መጣ እሷንስ አንተስ እናቴ ብለህ እንኳን አታስብም ለሰው እንኳን መልእክት አትልክም ከአባቴ ጋር ተያይዞ ያሉትን ከአባቴ ቤተሰቦች ጋር ተያይዞ የምታውቀውን የአባቴን ዘመዶች ታውቂያቸዋለሽ እንዴ ምን ብዬ ላውራ የሞት አባትህን ልጄ የት ነው የተቀበሩሽ መቃብሩ ልታሳይኝ ትችያለሽ ተነሱታልኝ በቃ ሌላ ወሬ አልፈልግም እሺ ተረጋጊ አታገኘኝም ከዚህ በኋላ እሺ ተረጋጊ እዚህ ቤት አታገኘኝም በቃ ለራሴ በእናንተ ተሰቃይቼ ያለች ተው ስል እንዲህ ብለህ እዚህ ጣጣ ውስጥ ሁሉ ገባ አልፈልግም ስልሽ አትለኝ በቃ ውጣልኝ እኔ ያለ አንቺ ማን አለኝ ለምንድን ነው እንደዚህ የምትሆኚ ምንም አልፈልግም እኔም አላቃቸውን አንተ እንዴት አወቁ አሁን ሌላ ወሬ ምንም አልፈልግም ልጄን አምጣልኝ ምን ሰራለሽ አንቺ ራስ ምንድነው የምትሰራው ያለው ነገር ምንድነው ተረጋጊ ልቀቂውና ተረጋጊ ማነሽ አንድ ለቤቱም ሰራተኝነቴ በሩን ስከፍተው አገኛለሁ ይኸውልሽ እኔ ወዴትም አልወጣም እናንተ ለምንም ነገር አታስፈልጉ ተረጋጊ አልኩሽ ይኸውልሽ የሰማሽ ነው አይደለ ተረጋጊ ቤት ውስጥ ስገባ ማነሽ እንግዲህ ሲኖትራኮች ወደ 6 ሲኖትራኮች አሉኝ 6 ሲኖትራክ yes እሺ ምን ታውቃለህ አሁን ላይ በጣም ኮንስትራክሽኑ እየተስፋፋ ስለሆነ እነሱ አገልግሎት ላይ ትንሽ ይሰራሉ እኔም አሁን ህንጻዎችም ያው ይሄን ሬስቶራንት ዛሬ እንደዚህ ከፈትኩ እንጂ ካፌውን ትልቅ ገስት ሃውስ ሆቴል እንግዳ ማረፊያ ለነጮች ሲመጡ ሀገራችን ውስጥ ወደ ቱሪዝሙ ምናምን ለመሄድ ይመጣሉና እነሱን ማስተናገጃ የሚሆን እንዲሁም ደግሞ የሀገራችን ባለሀብቶችም የነሱን ኳሊቲ በሚመጥን ደረጃ ያስገነባው ነው ህንጻና እዛ ላይም ለማሰራት ያው የሰው መኪና ምናምን ከመጠቀም የራስን ነገር መጠቀም ይሻላል ብዬ እነሱን አስመጥቻለሁ እና ደግሞ ሌሎች ዲዛይነሮች መኪኖችንም አሁን ደግሞ በጣም ይሄ ኤሌክትሪክ መኪናዎች ምትረጃሉ ስለሆነ ገና በርግጥ መሬት ላይ እየወረደ አይደለም በሀሳብ ደረጃና ሰዎች ጋር እየተነጋገርን ነው መኪናዎችን ለማስመጣት ምናምን ነገር አሁን እሱን ተለያዩ ላይሰንሶች ምናምን አውጥቼ ጨርሻለሁ ምን አለ መሰለህ አሁን አንዳንድ ጊዜ አንተ በጣም ብላት የሚጠይቅ ገንዘብ እንኳን አለ እኮ ግን ያንን ገንዘብ እንዴት ቁም ነገር ላይ ላውለው የሚለውን ነገር ነው በተለያዩ ወጣቶች ጋር ምናምን ተሆነ ያገኘናት ነገር በየቀኑ የማጥፋቱ ጉዳይ አለ የወጣትነቱ በጣም ራስ ላይ የማባከኑ ራስ ላይ ማዋሉ ጓደኞች ይሆነ እንደዚህና ነገርና በቃ በሆነ ባልሆነው ነገር ነው የሚወጣው ሰው እኮ ታውቃለህ በቀን 200 300 ሺህ እየከፈለ መጠጥ ይጠጣል በሻቲንግ ይወዳደራልና ወደዛይት መንገድ ከሄድክ መቼም ቢሆን ወደ እንዲያት መንገዱ ታጥፈጣም ያን አይነት ነገር የሚጫወቱት ምንድነው በጣም ለግሪ የሆነ በጣም ሚሊዮነሮች ቢሊዮነሮች ናቸው ምክንያቱም 200 300 ለነሱ 1 ብር 2 ብር ነች እነሱ ያን ነገር ሊያደርጉ ይችላል እነሱን አይተንኛ ደግሞ እነሱ ከደረሱበት ደረጃ ሳንደርስ ያለን ነገር ምናጠፋ ምናባክን ከሆነ ደግሞ መሆን ያለብንን ታኑን እንቀራለን ማለት ነው ግን እኔ ስራ አንቅም ገንዘብ አንቅም ሰው አንቅም ሁሉ ነገር አከብራለሁ ምን ማድረግ እንዳለብኝ መነሻዬን ከዛ ደግሞ ዳራሻን አቃለሁ ምን ጀምሬ ምን ለመሆን ነው መሄደው የሚለውን ነገር በደንብ ስለማቅ ስራ ተጀምር ለምን ይሄን ስራ ሰራሁት ምንድነው ውጤቱ የሚለው ነገር አስብበታለሁ ስለዚህ እነዛ ነገሮች ጠንቅቄ ስለምሰራቸው ነው ለዚህ ግብ የደረስኩት እየማሰበው እንግዲህ በጣም የሚገርም ነውና አንድ ነገር አሁን ብዙ ጊዜ ሰው ሲለወጥ
ባለትዳር ሲሆን ከአንድ ጠንካራ ወንድ ጀርባ አንድ ጠንካራ ሴት አለች ይባላል። እንግዲህ በስራም ሲሆን ደግሞ ከአንድ ጠንካራ ሰው ጀርባ ግን የሚያበረታታው ለዚህ ድጋፍ የሚሰጠው ሰው አለ ይባላል። እንግዲህ እጅ ላይ ደግሞ ቀለበት እያየው አይደለም። እንግዲህ አንቱታውን የተውኩት ወጣት ነህ ብዬ ነው እንግዲህ ቅር እንደማይል አንተ እያልኩ ያለሁትና እንዴት ነው የትዳር ጓደኛ እጮኛ ይሄ ነገር? እውነት ነው። ከአንድ ጠንካራ ሰው ጀርባ ሌላ ጠንካራ ሰው አለ የሚባለው ልክ ነው። እኔ ጠንካራ ያደረጉኝ መጀመሪያ ቤተሰቦች ናቸው። አንተ ቤዝድ ነው መጀመሪያ የምትወጣበት ነው መሰረትህ ከስር ታንጸ የምትወጣበት እሱ ነውና ለኔ ይሄን ጥንካሬ እንዲኖረኝ ይሄን ባክግራውንድ የሰሩልኝ ቤተሰቦች ናቸውና በቃ እነሱ ናቸው ከኔ ጀርባ የነበሩት። ምክንያቱም ምን በማድረግ ነው በራሴ ነገር እንደኮራ በራሴ ቆሜ ሁሉ ነገር ማድረግ እንችል ውሳኔዎችን እንደወስን ያደረጉኝ ቤተሰቦች ናቸውና የነሱ አስተዳደግ የነሱ እጅ ነው ለዚህ አበቃ የማታው ትዳር ሁኔታ እንዳልከው ያው እንግዲህ እስካሁን በጣም ስራ ላይ ነው ትኩረት ያደረኩት እና አላገባውም። ኦኬ እና ጮኛስ ያው ውጪ ላይ ወደ ትዳር የሚመጣውን ሀብቱ መጥቷል የሚፈለገው ብር መጥቷልና እንዴት ነው ሐሳብህ ሳለ? ግድ እኮ ነው አንተ መቼስ እንደዚህ ሰርተህ ኖረህ ምናምን ነገር ግድ ነው ዘር ልተካ ይገባል። ትዳር ደግሞ መሰረታዊ ጉዳይ ነው አስፈላጊ ነውና ያው ገና ሂደት ላይ ነኝ አላገባውም ግን ገና ሂደት ላይ ነኝ ማለት እጮኛ አለች ማለት ነው። ገና የለኝም እጮኛ እንግዲህ ምናልባት ሂደት ላይ ነኝ ያው ሐሳቡን በቃ አሁን ወደፊት ማግባት አለብኝ የሚል ሐሳብ አለኝ። ስለዚህ በሩ ክፍት ነው። በጣም ሚሊነር ሰው ይፈልጋልና እድላችሁ ሞክሩ እንላለን። ያው በዚሁ ኦኬ ማስታወቂያ የሚሆን ብዬ ነው። አይ እንደ ማስታወቂያ እንደተንቀን አሁን እንግዲህ አገራችን ውስጥ በጣም ብዙ ሰዎችን የሚያደናግር ነገር አለ። ብርም ይዘው አሁን ብዙውን ጊዜ አንድ ሰው ሱቅ ሲከፍት በአጠገቡ ደግሞ ሱቅ መክፈት እንደዚህ አይነት ነገሮች አሉ። ብር ይዘው የሚሰሩትን ማጣትና በጣም አገራችን ብዙ ስራዎችን ያስፈልጓታል። አንተ ደግሞ በጣም በብዛት ፎከስ አድርገህ እየሰራ ያለው ኮንስትራክሽን ነገር ላይ ኮንስትራክሽን መኪኖችን ነው እንግዲህ ሲኖ እያልከኝ ነበርና እንዴት አሰብከው ግን ያንን ነገር ከምን ይመጣ ነው እዚህ ነገር ላይ መስራት ያሰብከው? ምን መሰለህ አሁን ሰው ምን ይፈልጋል ማለት እየተሰራ ያለው ነገር ማን ምን ይፈልጋል የሚለው ማጥናት አለበት። በብዙ ጥናት ነው ስራዎችን መስራት። አሁን ይሄን ካፌ አይተው ከሆነ ይሄን ድረስ ሰራ ይሄ እኔ እናንተ የተቀመጥንበት ጸጥታ ቦታ ሰላም ያለው ቦታ ፈልጋለሁ ተላከኝ ሰራተኞች በሳምንት አንድ ቀን ሁለት ቀን ረፍት ያላቸው አሉና እነሱ ብቻቸውን በቃ ፈታ የሚሉበት ሻይ ቡና የሚሉበት የሚዝናኑበት ቦታ ነች እቺ ክፍል ናት እንጂ እንዴት እንደተሰራ ምናምን ውስጥ ነው ይተዋል ካፌው ሶ ለዛ ነው ለሰው ኮምፎርት የሚሰጥ ነገር መስጠት አለበት። የሰው ፍላጎት መጀመሪያ ምቾት ነው የሚፈልገው ሰው የሚያዝናናው ነገር ነው ትርፍ አይደለም ፍላጎት መጀመሪያ በቃ how to satisfy customer አይደል ባሉ በቃ ከስተመር እንዴት ነው ልታስደስት የምትችለው እሱ ነውና ሶፍት የሆነ ነገር ኮምፎርት ያለው ነገር መስራት አለብህ። ያንን ነገር ታሰራ ሰው ራሱ ካለበት ፈልጎ ይመርጣል እንጂ ዝም ብለ ያለው ነገር አግበስሰ ካቀረብክ እንደዚህ ካደረክ አዋጭ ይሆናል ብዬ አላስብም። የሚገርም መህርህ ነው እንግዲህ ማለት አሁን እያልከኝ ያለው ይሄንን ነገር ያረከው ክፍተቶችን አይተ ለመስራት እንደሆነ ነው እንግዲህ ማለት። እኔ ደግሞ ያው አንድን ሰው እንደዚህ ኢንተርቪው ለማድረግ ሲሄድ ቀደም ብዬ ስለሱ ብዙ ነገሮችን አጣራለሁ ያለውን የኋላ ታሪኮቹን አጣራለሁ። ለምን ይሄ ነገር ለምን ይጠቅማል ስንጫወትም ያው አንዳንድ ነገሮችን ለማንሳት እንዳልኩ ደግሞ ሌሎችም እንዲማሩበት ሌሎች ወጣቶችም እንዲማሩበት ስለሆነ አንዳንድ ነገሮችን ደግሞ ስላንተ አጣርቻለሁ። የሚገርምና ይሄንን ስራ ስትጀምር አንድ ጓደኛ እንደነበረ ይናገራል። አብራችሁ ይሄንን ስራ የጀመራችሁ ጓደኛ እንደነበረ ምን አይነት ጓደኛ? እኔ ጓደኛ አልነበረኝም ማለት ጓደኛ ስለ ብዙ ጓደኛ ይኖራል እኮ ስራ ስሰራ መቼስ ዝም ብለህ አትወጣም አትገባም። ሰዎች ጋር ትነጋገራለህ ታወራለህ ዲስከስ ታደርጋለህ ታማከራለህ እና ብዙ ሰው ጋር አወራለሁ በቢዝነስ ጉዳይ በስራ ጉዳይ ብዙ ካምፓኒ ሼሮችም የምሰራቸው ድርጅቶችም አሉ። ሶ ጓደኛ አልቦምችም በጣም ብዙ ሰዎች ግን ስለእናንተ ያወራሉ። አቶ ሱራፌል ጋር ጀምረው ብዙ ነገሮችን እንግዲህ እየሰሩ ነበር አብረው ይባላል ብዙ ነገር ይነገራል። ምን አለ መሰለህ አሁን ልክ አሁን እንዳንተ አይነት ጋዜጠኞች ሆነው ግን በደንብ አሁን ስራቸውን እንትን የማይሉ ሰዎች ምን ያደርጋሉ ምን ልስራ ብለው ሰዎችን የማጠላሸት ስራ ደግሞ ስራቸው አድርገው የተጀመሩት አሉ። ምናልባት እንደዛ የሚሰሩ ሰዎች ጋር ይሆናል ይሄን ኢንፎርሜሽን ያገኘው እንጂ ይሄ እኮ ምንም ያገናኙ ስም ከማጥፋት ስም ከማጠልሸት ጋር ምን ያገናኘው ነገር አለ?
ምን አረ ነው እኔ ማን አልከኝ ስሙን ሱራፌል ሱራፌል አላቀው ሱራፌል የሚባል ሰው አላቀው እርግጠኛ ነኝ ያ እርግጠኛ ነኝ ማለት እኔ ብዙ ነገሮችን አጣርቻለሁ እንደነገርኩ ስላንተ ቤተሰቦችም አጣርቻለሁ ነገር ሰምቷል እኮ ምክንያቱም ምንድነው ይሄን ስራ እንዴት እንደተነሳውት አሁን ላይ ያለበትን ደረጃ ምን ላይ እንዳሉና ምን አይነት መሮች እንደምጠቀም ሰምተዋል ሶ ይሄ በቂ ነው አንድ ሰው ብልኮን ለጠባኛ ሰው አንድ ቃል ይበቃል አይደል ይባላል ስለዚህ በቂ ውይይት ያደረግነው የተኛና ተጋና የምሳ ሰዓት ምናምን እየደረሰ ነው ለምን እናንተ ወደ ውስጥ ወደ ካፌውን ገብተን ምሳ እንብላና ከዛ እንጨርስ ኢንተርቪውን እንጨርስና ያው የተያዩት ትንሽ ጥያቄዎች ናቸው የሚቀሩ እንጨርስና ጥሩ እኮ ሌሎች ጥያቄዎች ካሉ ካሜራውን ማጥፋና አንተ ዛ ገብተን ሳይ በለን እናወራባቸዋለን ችግር የለውም እንደዛ ብናል ሌላውም ስለሚማርበት ለምን መሰለ አሁን ይሄን እንደነገርኩ ይሄንን ነገሮችን እኔ ሳጣራ ሌላውም ሰው ይማርበታል እንዳልኩ አሁን ለምሳሌ በህብረት መስራትም እኮ ትልቅ ነገር ነው አይደል ሰው በህብረት የሚለወጣል አንተ ግን እንደነገርከኝ ከቤተሰብ አንፃር በቤተሰብ ተነስተህ ነውና ይሄ ነገር ስለሚነገር ነውና ያው እንዳው ምን ያለ እኮ ነገርኩ እኮ ይሄ ነገር ማለት መናገር ያለብኝ ነገር እኮ ተናገርኩ ስለዚህ ሌላ ከዚህ ውጭ ያወራሉ ብዬ ማስተው ነገር የለም የሥራ ሰዓት እየደረሰ ነው መሄድ አለብኝ ማለት እንዴ አሁን ስለ ቤተሰብም እኮ የተነገረኝ ማለት ያው ሊሆን ይችላል አሁን ያለበት የሀብት ደረጃ እውነት ነው በጣም የሚገርም ደረጃ ላይ ነው ያለው ግን ደግሞ እኔ የሰማሁት አሁን ነው ቅርብ የቤተሰብንም ለቤተሰብ ራሱ ቅርብ ቤት እንደሰራክ ቤተሰብ ከዚህ በፊት በቀበሌ ቤት ውስጥ ላይ ይኖሩ እንደነበረ ምን ማለት ነው ማለት እኮ እጪ ላይ የሚነገር ይሄ እኮ የሚጠላ ነገር አይደለም አይደለ ሰው እኮ ከዜሮም ተነስቶ ቤት ማለት ትንሽ አንተ ቅድም ከነገርከኝና እኔ ሳጣራ የሰማሁት ኖ ቆይ ምንድነው አንተ የፈለከው ነገር እየገባኝ አይደለም ቅድም እንደነገርኩ እኛ ለተመልካቾቻችን የምናስተምረው ከዜሮ ተነስቶ መለወጥን እኮ ኖ ይኸውልህ ነገርኩ እኮ እኔ በቃ የመጣሁበት መንገድ ነገርኩ ከዚህ ውጪ ምንድነው አንተ የፈለከው ነገር አይደል ሌላ ተልኳለህ ምንድነው ሌላ ምንም ተልጎ ሌላ የምፈልገው ነገር የለኝም ግን ውጪ ላይ የሚነገሩት ነገሮች ደግሞ ያጸዳን ማንንም ምን ይበላል አስተቆይ እኔ ስለሰዎቹ ወሬ እንዲሆሩ እንዲታወላ መተባለ ጊዜ መግደል አልፈልግም ስለዚህ አሁን ሰዓት ነው ሶ በቃ አንጨርስ እና ስለ ቤተሰቦች የሚነገረው ሸት ነው ያልከኝ ያለው ምንድነው የሚነገረው ስለ ቤተሰቦች በቃ እኔ ነገርኩ ቅርብ ከቀበሌ ቤት አውጥታቸው አይ እንዴ ምንድነው እንደዚህ የሚያደርግ ተረጋጋ እንጂ እንዴ አንተ የተከበርክ ሰው አይደለ እንዴ ምን ይያልክ ነው ያለው አንተ ይሄ ቪዲዮ ነው ስለዚህ በቃ ማን አጥፋው ካሜራውን ለምንድነው የሚጠፋው በቃ ነገርኩ ከዚህ ውጪ ምንድነው ሌላ ነገር ነው ነገር ነው በቃ ተናገርኩ ማለት ውሸት ነው እንዴ ምንድነው ያወራን ያለ ነው ይኸውልህ አሁን ውሸት ነው የምትለው ነገር ተውና አስጠፋው ካሜራውን እና ነገርኛ መጠይቀህ መልስልኝና ይኸውልህ እንጣና እናንተ ያወራን እንላለን ነው የምትፈልገው ነገር ነግራለሁ ስለዚህ አሁን በቃ ጨርሻለሁ እንደኔ እሺ ተረጋጋሽ ይጠፋል በቃ እሺ ተረጋጋና ቁጭ በል ተረጋጋ ቁጭ በል ተረጋጋ አይደል የሥራ ሰዓት ላይ የመጣው አክብሬን እስከሆነ ቆይቶ አይደል ስለዚህ ሌላ ነገር እንዳገለው ገደ በቃ አንተ እዛ ጋር እንደዛ አንቃለው ተረጋጋሽ ጨርስ አልኩ ተረጋጋ ቁጭ በል እሺ ተረጋጋ ይጠፋል በቃ ያጠፋሉ ልጆች አቁሙት በቃ አቁሙት ቁጭ ብለን እናውራ እስኪ እንነጋገር ምንድነው አንተ ቆይ ማን ያላከ እኔ ማንንም አላከኝም ማለት እኔ በራሴም እኮ መለወጥን እፈልጋለሁ አይደል በቃ መለወጥ ከፈለክ ታላ መታወራ ቢሮ በታወራኝ ማለት እሺ እኔ እኮ ዝም ብዬ ዜናን ብቻ እየዘገብኩ መኖር አልፈልግም እኔም እኮ አንድን ሰው ለማስተማር ስሰራ እኔም እኮ ተመሬበት መለወጥ እፈልጋለሁ ይኸውልህ ያው መማር ከቻልከና ከወደድኩ እስካሁን የተናገርኩት ነገር ከተማ በቃ መማር ትችላለህ ከዚህ ልክ አለቀ ሌላ ስለኔ የሆነ ነገር አልሆነ ነገር የረባረው ምንታሩ ምንድነው እስኪ ስለ አቶ ሱራፌል ነገር እንዴ ምንድነው ትፈልገው አንተ ምን ችግር አለው አቶ ሱራፌል ስለ ድሮ ጓደኛ እኔ አላውቀውም አልኩህ እኮ እንዴ ደጋግመህ ጠይቀኝ ለምንድን ነው የማታውቀው ማን አንተ እኔ ጋዜጠኛ ነኝ እኮ ስለዚህ አንተ የተነገረ ነገር ማመን የለብህም እንዴ በቃ እኔ አላውቀውም ማለት አይደል እና ስለ ቤተሰቦችስ የሚነገረው ውሸት ነው ሁሉም ነገር የምትለኝ ይኸውልህ ያስቀመጥከኝ እኮ ካሜራው ይጠፋል ዘናውራ ብለኝ ነው አይደል ማለት አንተ እኮ ከተወሰኑ አመታት በፊት በቃ ተነስ ተነስና ውጣ በቃ ውጣ ይኸውልህ ውጣ አልኩህ ውጣ ተቀመጥ ነው ለምን ቆመጠው ተቀመጥ ለምን ቆመጠው ተቀመጥ ለጋጋኝ ተቀመጥ ምን ወጥፈልግ ቁጭ በል ዋንተ ምን ወጥፈልግ ምን ወጥፈልግ ግድግዳ ታንሳ ተቀመጥ ጭራሽ ቤት መጣ ምዳነ ግርግር ተፈጥራል በሰላም መውጣት ከፈለክ ታጥያለሽ ተቀመጥ ግድግዳ ታንሳ ያም ግርግር ነው ፈልገው አይውል እኔ ቤቴ ስለመጣ ነው ማከብር ስለዚህ አትጉዶ ነገር ናቁጣ
ነግሬያለሁ። ይኸው ተከበርና ተቀመጥ። ቆይ ማን ይላካል? እኔ ከሀቅ ግንባር ነኝ። የምን ሀቅ ግንባር ምናምን የምትለው? እሱን አሳያለሁ ማን እንደሆንኩ። ሰማኛለህ? እጅና ተከላይ ላይ መጠይቅህን እያንዳንዱን ትመልሳለህ። ምን ነው የምጠይቅኝ? ምን ልትሆን ነው? ይኸውልህ ያለው ቤት ውስጥ ነው። በሰላም መውጣት ከፈለክ የምትፈልገውን ተናገር ነው። ውጣ። ወይኔ በጣም ማስፈራራኝ። ታያለህ አይደል? እነዚህ አንተ ካመጣቸው ጥበለ እዚህ ቤት ውስጥ እንዳላታውቅም። በቃ ልጅ ተው እንጂ ምን እንዳያመጡ ነው? ከተበሰበካቸው ሰዎች ጋር በሰላም መውጣት የምትፈልግ ከሆነ መጠይቅ የምትፈልገውን ጠይቀና ትሩጣ። እሺ አለበለዚያ ችግር ይፈጠራል። የምትመልስ ከሆነ ቶሎ እወጣለሁ። ያጄን ቀጣል። አንድ ድሃ ከድሃ ቤተሰብ የተገኘ ሰው ውሸት ነው የምታወራው ሁሉም ነገር። እኔ ሁሉንም ነገር አውቃለሁ። ሁሉንም የኋላ ታሪኮችን አጣርቻለሁ፣ አውቃለሁ። ቤተሰቦች ትናንት በቀበሌ ቤት ውስጥ እየኖሩ ትናንት ነው ቤት የሰራላቸው። ቤብ ምንድነው ችግር አለ? ቤብ አይ ወከባ ነገር ማን እንታለሽ? ቤብ ሰላም ሰላም ቤብ ተፈጠረ ነገር አለ? አይ ምንም ተፈጠረ ነገር የለም። ቤብ ምን ሆነሽ? ምንም የተፈጠረ ነገር የለም። አይ ጓደኛዬ ነው። ጓደኛ ማለት እንዴ በቃ እንቀራረባለን። ምን ነው? እስኪ ተቀምጠን እናውራ። ትመል እስኪ ተቀምጥ። ጓደኛሽ ነው? ምን አይነት ጓደኛ? ያው ጓደኛ ብዙ አይነት ጓደኛ ነው ያለው። አይ ቤስት ነን ጓደኛሞች ነን ብዬ ነው። ምን ነው ችግር አለ? አይ ቅድም ሲነግረኝ ህይወት ውስጥ ጓደኛ እንዳሌለው ነግሮኝ ነበረ። አይ እንቀራረባለን በጣም ለዛ ነው። እሺ እናስ እስኪ ስለዚህ ትልቅ ባለ ሀብት የምታውቂውን ነገር ንገሪኝ እስኪ። አይ ጥሩ እሺ። ማለት ከዚህ እኔ ያው እንደ ማናጀርም እኛም እሰራለሁ እዚህ ካፌ ላይ ማለት ነው። እሺ በጣም ከምለው በላይ ጥሩ ሰው ነው ለእኔ ማለት ታዴ እንደምታውቀው ለሰውም ጥሩ ሰው ነው አይደለም። ለእኔ ደግሞ ሞር ለዛም ነው ስገባም እንደዛ የጠራሁትና ለእኔ ቅርቤ ነው ማለት ነው። ብዙም ነገር አድርጎልኛል ከምለው በላይ። እንዲህ ነው ማለት ምስጋናውን ፈጣሪ ይወሰድና ለዛ ነውና ትውውቃችንም የቆየ ነው። ከዚህም ልክ እንደ ማናጀር ሆኜለት እንድሰራለው ቆያለሁና ከሀብቱ ጋር ጥሩ ማንነት ያለው ሰው ነው ማለት ታዴ ማለት ለእኔ ማለት ነው። እንደዛ ብዬ ነው የምገልጽልህ። እስኪ ማለት አንቺ እሱን የምታውቂው ይሄንን ሀብት ካካበተ በኋላ ነው ወይስ እስኪ ቅርርባችሁ ቆይቷል እያልሽኝ ነው? እና እሱን ስታገኙ ምን አይነት ደረጃ ላይ ነበረ? እንዴትስ ነው የተዋወቃችሁት? አው ማለት ያው አለው ነበረው ጥሩ ደረጃ ያለ ነው እኔ ያወቅኩት። ስለዚህ ብዙም ሀብት አለው እንደነግረውም ከሆነ ምናልባት በዛ ሰዓት ነው ያወቅኩት እኔም። ስለዚህ ያው ጥሩ ደረጃ ላይም ነው ያለን፣ ያግዘኛልም ይረዳኛልም። እኔ አለኝ የምለውም ቅርቤም ጓደኛም እሱ ነው። ማለት አንቺስ ማለት እስኪ እንዴት ነው የተገናኛችሁት? የመጀመሪያውን የተገናኛችሁበትን ጊዜ እናስታውስና እንዴት ነው የመጀመሪያውን ትውውቃችሁ? እንዴት መሰለህ ተዋወቅ ነው። እኔ ያው ኢኮኖሚ ምናምን ብዙም የለኝም። ስለዚህ እሱን እዚህ ውስጥ ነው እዚሁ ካፌ ውስጥ ነው ያወቅኩትና እሱን እኔ ነኝ ወደ እሱ የመድኩት ማለት ይቻላል። ያው እና ከንግግሬም ከሁሉም ነገር አይቶ የሆነ ማለት ስራ ፈላጊም ጥሩ ሰውም እንደሆነ ተረዳኝ መሰለኝና እንዳልኩ ጥሩ ሰውም ስለሆነ በዛ ምክንያት ተግባባን። አንዳንዴም እዚህ መጣ ነበር ካፌና አይ እኔ እኮ ስራ የለኝም ምናምን ብዬ በማወራበት ሰዓት አወራን። ልክ አንዳንዴ አጋጥሞ የምታወራው ሰው እንደዛ ነገርና ከዛ በኋላ ተዋወቅን፣ መደዋወልም ምንም ጀመርን። ከዛ ለምን እኔ ጋር አሰሪም የሚለውም ሀሳብ አመጣልኝና ደስተኛም አድርጎ እያሰራኝም ነው፣ ጥሩ ገንዘብ እየከፈለኝ ነውና ለዛ ነው። ስንት ጊዜ ሆነሽ እሱ ቤት መስራት ከጀመርሽ? አንድ 4-5 ዓመት። ኦኬ 4-5 ዓመት ሆነሻል። እሺ በዚህ 4-5 ዓመት ውስጥ እንግዲህ ያው ሀብቶቹ እንግዲህ አሁን በጣም በትልቅ ደረጃ አድርገዋል አይደለ? ስለዚህ እስኪ ስለ ሀብቱን ያመጣበትን መንገድ የምታውቂው ነገር አለ ማለት? ያው እንግዲህ በጣም ከተቀራረብሽ 5 ዓመት ማለት ደግሞ ብዙ ነው።
ስለ ሀብቱ ምንጭ አጫውቶሽ የሚያውቅ ያለፈበትን ነገር ነግሮሽ ያውቃል? ነገር እኮ አይደል የሀብት እንዴት እንደመጣ ምን እንዳደረኩ ነግሬያለሁ። ምንድነው? ተረጋጋ። ተሷ ጋር እኮ ነው እያወራሁ ያለሁት። ምንድነው ችግር አለ? ስለ እኔ አይነት መረጃ ማንንም ምን ቢል አላምንም አልፈልግም። ማድረግ የምፈልገውን ነው ማለት ወንድም ያስከው እኮ ነው ችግር አለ? የምትፈልገውን ነገር እኮ ጠይቀው ይያለሁ። ከዛ ውጭ ግን ይኸውልህ ተረጋጋና ተቀመጥ። እጄን መልስ። ሴት ጋር ላዋርድ አልፈልግም። ዝም በል። አባቴ ምንድነው አንተ ማዋረድ ማለት ነው? ማን አንተ? እኔ ነገርኩህ። በጣም እየተፈታተንኩኝ በጣም እየተፈታተንኩኝ ወይ ችግር አለ? ምን እንዳታመጣ ነው። ስለዚህ ውጣ ብያለሁ። ውጣ እዚህ ቤት ውጣ ብያለሁ። ተቀመጥ። ምንድነው? አልቀመጥም። እሺ አንተ ለምን ስትምር አንተ ውጣ ውጣ ውጣ። እሺ ቀስ ብለህ ተፈታዋል እንዴ? አይ ሰው አለ ሆናችሁ ምንድነው? አባካችሁ ታውቃችኋል እንዴ? ቀይ ሰበራችሁ ነው ታውቃችኋል? ውጣ። እሺ ውጣ። ምንድነው የምትፈልገው አንተ? ተረጋጋ። ተቀመጥ። በሌብነት እንዳመጣ አዴ ተረጋጋሽ። ቆይ ምንድነው? እሺ ውጣ። አንተ ምንድነው የምትፈልገው እዚህ ቤት? በሌብነት ብርህን እንዳመጣ እንዳታውቅ ነው። ያመለቤት ነው የምትለው አንተ ምንድነው? የሰውን ሀብት ቀምተህ እንዳመጣ እንዳታውቅብህ ነው። ማን እንዳላከ ብቻ ተናገር። እኔ አንተን ውሸት ለማጋለጥ መጀመሪያ ተረጋጉ፣ ከዛ በኋላ ታወራላችሁ እንዴ? ምንም ከስተመር አለ። ከስተመር እየረበሻችሁ ነው ያላችሁ። ምንም ህይወት የለህም። ገብቶሃል? በጥሩ ለመማር የሚሆን ምንም ደህና የሚረባ ታሪክ የለህም። ትሰማኛለህ? ግን ደግሞ ከእንዳንተ አይነት በግ መሳይ ተኩላ ብዙ ሰዎች እንዲጠበቁ ማድረግ ይችላል። አንቺም ስሚኝ እህቴ። ምንድነው የምሰማው? ቀስ ብለህ ተረጋጋ። መጀመሪያ ተረጋጋ እንዴ። እንዴ ነው የምንሰማው? ይሄ ሰውዬ እንደምታውቂው ጥሩ ሰው፣ ለሰው አዛኝ፣ ለሰው ሐሳቢ ሰው አይደለም። ይኸውልህ ምን እንደምትፈልገው ነገር አልኩህ እኮ። አይ በቃ ማን ያምነዋል እንዴ? ያወራተው ስላወራ ይሄንን ሙሉ ሀብት ያካበተው በሰው ጉዳት ላይ ነው። ስለምን ጉዳት የምታወራው አንተ? ገንዘብ ፈልገህ ነው አባት? ከኛ ምንድን ነው የምትፈልገው? አንተ እኮ ተራ ረዳት ተቀጣሪ ሹፌር ነበርክ። እንዴት ነው ይህን ሁሉ ሀብት በጥቂት ዓመታት ውስጥ ሊኖር የሚችል? እንዴ ለፍቶ ሰርቶ ነው። ከዛ ውጭ ምን ይሆናል? ይኸውልህ የሚቀና ሰው ወጉ ነው እንዲህ ነገሮችን ማጠላላት እንዳንተ ንዳ። አይ በቃ ዝም በል ተረጋጋ። አንተ ምንድነው ሰርታ የመጣው ነገር? አንተም እያልከኝ ያለው አቀኛ ሰው ነህ። ቆይ አንተ ምን ነው እንትይዘን እንዴ? እሺ ጓደኛ ኬት ነው ያለው ታዲያ? እንደዛ ከሆነ እንዴ አንተ ተንተ ነገር ማውቀው ነገር የለም አልኩህ። ሱራፌል ሱራፌል ኬት ነው ያለው? ሱራፌል ነክ ምንድነው የሚያርበተብትሽ? አይ ማውቀው መስሎኝ ነው ሰሞኑን። ተጅ ነገር አለ? አይ ሱራፌል አልክ? ጓደኛክ እየመጣህ ተረብሸን። ተው እንጂ። ስለ ድጋሚ እዚህ ቤት ላይ አልፈልግም። አሁን ዕቃ አንተ ቀደህ ውጣ። የአቶ ሱራፌል ረዳት ነበርክ አይደለ? እኔ የምትለውን ነገር አላውቅም አልኩህ እኮ። ስለዚህ ከዚህ ቤት ትወጣለህ አትወጣም? የምጠይቀን ለእኔ መልስልኝ። አቶ ሱራፌልን ምንድነው ያደረግካቸው? ስለነሱ የምታውቀው ነገር ሱራፌልን ቆይት ነው የምታውቀው አንተ? እኔ ቆይ ምን ተጨርቀቀኝ። አንቺ ምንድነው እንደዚህ እየሆንሽ ያለሽው? የምታውቂው ነገር አለ? አይ ስሙ አዲስ አልሆነብኝም፣ ለዛ ነው የደነገጥኩት። ሱራፌል የሱ ጓደኛ ነበር። ሱራፌልን አንድ ላይ ነበር ይሄንን ስራ የሚሰሩት። የምጠይቀን መልስልኝ። እኔ የምትለው ነገር አላውቅም አልኩህ እኮ። በእናታችሁ ተረጋጉና ያለውን ነገር አስረዱኝ። ምንድነው እንደዚህ የምትሆኑት እንዴ? ተማመናችሁ ሆነ ሰው የሚደርስልህ ሰው የለም። እንድቀመጥ ከፈለክ የምትናገረው ነገር ተቀመጥ። እንዴ ከስተመር እኮ እየረበሻችሁ ያላችሁ ታውቃችኋል። ይኸውልህ የስራ ቦታ መጥቶ መበጥበጥ ይሄ ወንጀል እንደሆነ አታውቅም? አይ እንዳንተ አይነት ፍራፈቶች መጥተው ሰው ለማጠላላት እኔ እንዳንተ አይነቱ ሌባ ለማጋለጥ በዚህ አይነት ንግግር የምትፈልገውን ነገር አታገኝም። ስለዚህ አሁን ቀስ ብለህ ውጣ። እኔ እናንተ ማውራት ካለብን ማውራት ያለብን ቦታ ተገናኝተን ነው። ስለዚህ ስለ ሱራፌል እንድትነግረኝ ይፈልጋል። እኔ ሱራፌል የምትለውን ሰው በጭራሽ አላውቀውም አልኩህ። አሁን ቀስ ብለን እናውጣ ነው። ልውጣ? ከሱ በፊት አንተ ና። ኧረ ና ውጣ። አቆይ ወደዚህ ስሜታዊ ሆንክ። ቆይ ምን ነው ስሜታዊ ሆኜ አይደለም እንዴ? ይሄ ሰውዬ አንቺ እንደምትዩ ጥሩ ሰው፣ ለሰው ሐሳቢ ሰው አይደለም። ግን ሱራፌል የሚል ስም ስጠራ ምንድነው ማለት እያየሁብሽ የነበረው ነገር ትንሽ ግርታን ስለፈጠረብኝ ነው። ይህንን ስም ታውቂያለሽ? ምንም
እንዲሁ አጋጣሚ ማውቀው ሰው ስለነበር ነው እንደዛ ነው የደነገጥኩት እንጂ ሌላ ምንም ነገር ማውቀው ሰው ስለነበር ማለቴ እንዲሁ ስጠራው ደነገጥኩ። በቃ እዚህ በፊት ስለማውቅ ሱራፌል የሚባል ሰው ስለማውቅ የት ነው የምታውቂው? አስደነገጥከኝ። የት ነው የምታውቂው? አይ እዚህ አይደለም፣ በቃ የሆነ ቦታ አውቀው ነበር ለዛ ነው። ማለት ሱራፌል የሚባል ስም እኮ ብዙ ሰው ሊኖረው ይችላል አይደለ? ዓለም ላይ ብዙ ቦታ ሊኖር ይችላል። ግን ደግሞ ከሱ ጋር ተያይዞ የምታውቂው ነገር አለ? አይ ምንም ማውቀው የለም። ልክ እንዳንተ ነው። አጋጣሚ እኔ የማውቀውን ሰው ስለጠራብኝ እንደነገጥኩ ለዛ ነው እንጂ ሌላ የተለየ ነገር የለም። ማለት የማውቀውን ሰው ለማለትም እኮ እኔ እየጠራሁ ያለሁትን ሱራፌል ማወቅ መቻል አለብሽ አይደል? እስኪ ስለ አንቺ ንገሪኝ። ስለዚህ ሰውዬስ ምን ያህል ነው የምታውቂው አንቺ? እሱ ጋር ስትሰሪ ስለሱ ስራዎች፣ እንደዚህ የሚያደርጋቸውን ተግባራት ምንድን ነው የምታውቂው? እኔ እኮ እሱን ቅድም ነገርኩህ። ማለት እኔ ከክፍለ ሀገር ነው የመጣሁት፣ ግን ስለዚህ ሰውዬ ይሄ ነው የምልህ ነገር የለኝም። እንዳልኩ ለእኔ ጥሩ ሰው ምን ስለሆነ ማለት ነው። ስለዚህ የተለየ ነገር ምንም የለም። በቃ አሁንም ድረስ እኔ አንተ እንደይም ስላልከው ያመንኩት ነገርም የተረዳሁት ነገርም ስለሌለ ጥሩ ሰው ነው እሱ። ግን ደግሞ በጣም ማለት ዝም ብሎ ስሙን ብቻ ስለምታውቁ ነው ብዬ ላልፈው ማልችል እይታን ነው እያየሁብሽ የነበረው ይህንን ስም ስጠራ። እስኪ ማለት ማን ነው አንቺ የምታውቂው ሱራፌል? ማለት ስሙ ስትሰሚ እስከዚህ እንድትደነግጭ እንደዚህ እስክትርበተበች እንድትረሽ ያደረገች ስም ምንድን ነው? አይ ነገርኩህ እኮ እንዲሁም ማውቀው ሰው ነበረኝ አልኩህ። እስኪ ንገሪኝ የምታውቂውን ሰው። ምንም ይጠቅማል ማለት አታውቀውም እኮ አንተ። ይጠቅመኛል፣ ለእኔ ይጠቅመኛል። አይ በቃ ክፍለ ሀገር እዚህ የመጣሁት እሱን ለማግኘት ፈልጌ ነበር። ማንን ለማግኘት? ይሄ ሱራፌል የሚባለውን። ምን አገናኛችኋል ከአንቺ? በቃ እኔ ያፈለግኩታ ምንድን ነው ችግር አለ? ችግር የለውም። ግን ማለት አንቺ ማለት የምታወሪው ነገር እኮ ትንሽ ግራ የሚያጋባ ነገር ነው። በቃ ምንም ግራ የሚያጋባ የለም። እኔ ስለፈለኩ ስለ አንቺ ንገሪኝ። እሺ ስለ አንቺ። ስለ እኔ ምን ልንገር? ማለት ከስምሽ ልትነግሪኝ ትችያለሽ። ያው ክፍለ ሀገር ብለሽኛል እና እስኪ እንዴት ወደዚህ እንደመጣሽ ቤተሰብሽ ሁኔታ ነገር። ስሜ ሰላም ነው የሚባለው። እሺ እንዳልኩ ክፍለ ሀገር ነው የነበርኩት እና እንደዛ ነው። ያው የእናቴን ሂስትሪ መንገር አይጠበቅብኝም፣ እንዴት ተቸግራ እንዳሳደገችኝ ማወቅ የምትፈልግም ከሆነ ብዬ ነው። ግን ብዙ መስዋዕትነት ከፍላ የእናትነቷን ወግ ሳታይ አንድ ቀን ሳትስቅ ለእሷ እየራባት እኔን ያሳደገችኝ እንደዛ ነበር ነው። እና ምን ልበል እኔማ ታሪዬ የኔ ነው ማለት እኔ ሰርቼ ለውጪ እሷን ማስደሰት እፈልጋለሁ። አመጣጤ አንዱ ዋና መሰረቴ እሱ ነው። እሺ እና ሱራፌል ልፈልገው የምትይው ሰው ማን ነው ታዲያ ለአንቺ? አይ እንዲሁም ማውቀው ሰው ነበርና ካየሁት ብዙ ጊዜ ሆኖኛል። ለዛ ነው ሱራፌል ስትል የደነገጥኩ እንጂ ሌላ ምንም ነገር የለም። ካየሁት ማለት እስኪ ምን አይነት ቅርበት ነበራችሁ? እንዴት ነው የምታውቂው? ነገርኩ እኮ ምን አይነት ቅርበትም ልል አልችልም። በቃ እንዲሁ እዛው ሀገሬ ያለው ማውቀው ሰው ነበር። ያው ድንገት ስሙን ስታነሳብኝ ነው ያስደነገጠኝ እንጂ ሌላ ተለየ ነገር ነበር የምታውቂው? እና በምን ጉዳይ ነው ታዲያ እሱን እንደምትፈልጊው ነግረሽኛል። እና ክፍለ ሀገር የምታውቂው ሰው ከነበረ በምን ጉዳይ ነው አንቺ እሱን የምትፈልጊው? በቃ የሆነ ጉዳይ አለ። እኔ ከሱ ጋር እሱን አግኝቼ ነው መጠየቅም ማወቅ የምፈልገው። ምን አይነት ጉዳይ? አይ ይሄን ልል አልችልም፣ ይቅርታ። ማለት አሁን እኔ ከምፈልገው ነገር ጋር የሚገናኝ ከሆነ ያየሁብሽም ነገር ትንሽ ማለት ግርታን ስለፈጠረብኝ ነው ብቻሽም ላወራ ያሰብኩት። ለምን እኔ ያው ሰውን ለመርዳት ነው የምሰራው። እኔ ሰውን የምጎዳ ወይ ጥቅም ፈላጊ ሰው አይደለሁም። ይህንንም እያደረኩ ያለሁት በዚህ ጉዳይ ላይ የተጎዱ ሰዎች ስላሉ ያንን ለማጣራት የተበደለው እንዲካስ የበደለው ደግሞ የሚገባውን እንዲያገኝ ስለሆነ አንቺ አምነሽኝ ሁሉንም ነገር ብትነግሪኝ አንቺም ጥያቄ የሆነብሽ ነገር ካለ የሚመለስልሽ ይሆናል። ለዛ ነው። ስለዚህ ምንም እኔ የምትፈሪ ነገር አይኖርም። አይ እኔ ፈርቼ ምናምን አይደለም። ቆይ አንተ ሱራፌል የሚባለውን ታውቀዋለህ? አዎ ማለት ለዛ እኮ ነው ማለት አንቺ የምትይው ሱራፌል ወይ ስትሰሚ እየደነገስ ያለሽው ሱራፌል አሁን ከታዴ ከምትይው ሰው ጋር አሁን እሱ ከምትሰሪው ሰው ጋር እኔ የምጠይቀውና አንቺ የምታስቢው የምታውቂው ነገር አለ የሚያገናኛቸው? አይ በቃ እንዳልከው አሁን እንዳልከው ማገዝም ከሆነ ሌላም ነገር ጥሩ ሰውም ከሆንክ ይሄ ነው ልል አልችልም። ጉዳዩ ነገርኩህ አይደል? ሱራፌል የሚባለውን ሰው አውቀዋለሁ ካልክ በአካል ወስደ ወይም የሆነ ነገር አድርገህ እርግጠኛ ሆኜ አይቼ ካልሆነ ኬዙን እንዲህ ማለት አልችልም። እሺ ግን አንቺ ስለምታውቂው ሱራፌል ንገሪኝ እስኪ። የምታውቂውን ሱራፌል ንገሪኝ። አይ በቃ እኔ የማውቀው ሱራፌል
በድንገት የጠፋ ሱራፌል ነው እኔ የማውቀውና እሺ ስለዚህ አይቼ ያረጋግጬ ነው ይሄ ነው አይደለም ልልህ የምችለው። ገባኝ። ማለት አንቺ ታዲያ ምንድነው ከሱ ጋር የሚያገናኝሽ? ለምንስ ነው እየፈለግሽው ያለሽው? ለምንስ ነው ደግሞ የጠፋው? ከአንቺ ጋር ምን አይነት ቅርበት ነበራችሁ? እኔም እሱን ነው ማወቅ ነው የምፈልገው ማለት በቃ ለእኔም ግልጽ ስላልሆነ ራሱን አግኝቼም ስለሆነ መጠየቅ የምፈልገው። ያልከኝ ሱራፌል የኔ ያልከው ሱራፌል እና ያንተ ሱራፌል አንድ አይነት ከሆነ ጥሩ ማለት በአካል ማሳይተህ ነው እኔ ላውቀው የምችለውም ኬዜም ይሄ ነው ልልህ የምችል እንጂ አሁን ላይ እንዲህ ምልህ ነገር የለም። ማለት አንቺ እኮ ይህንን ጥያቄ ለማግኘት እኮ የሆነ ጥያቄ የሚመለስልሽ ጥያቄ አለሽ ማለት ያንን የተነሳሽበት ምክንያት አለ ማለት ነው አይደል? እሱን ነው ማወቅ የምፈልገው። ማለት ምን መሰለሽ አሁን አንቺ ይሄ ጥያቄሽ ሊመለስልሽ የምችለው ወይም ደግሞ አንድ ጥያቄ ያለኝ የምትይ ከሆነ እኮ ይህንን እንድታስብ ያደረገች ነገር ይኖራል አይደለ? ስለዚህ ነው ማለት አንቺ የምትይው ሱራፌል ስለሱ እንድትነግሪኝ እፈልጋለሁ። ገብቶሻል? አይ እኔም እኮ ግልጽ ስላልሆነልኝ ነው። ምን መሰለህ ማለት ማውቀው ክፍለ ሀገር ነው። እሺ እናቱ ያው ጎረቤት ነን። እናቱን አባቱን ሁሎችንም አውቃቸዋለሁ፣ ቤተሰቦቹን የሱን። እሺ ሹፌርም እንደነበር ሹፌር። አዎ እሺ ምን ነው ደነገጥክ? አይ ምንም ሹፌርና ምናምን ይሰራ ነበር። ያው ንገረኝ፣ ሂስቶሪውን ንገረኝ ያልከኝ ስለሆነ ማለት እንደዛ ይሰራል። በዛ አውቀዋለሁ። ከዛ ደግሞ ቤተሰቦቹ እንዳልኩ ጎረቤቶቼ ናቸው። ስለዚህ እኔ ከጠፋ አንድ ወር ከ15 ቀን ምናምን እንደዛ እየሆነው አንድ ወር እሺ በዛ ምክንያት ነው ማግኘትም የፈለኩትና ሱራፌል የሚባል ልጅ እንደዛ ስለጠፋ ድንገት ስታነሰው የተገኘና የምታውቀው ስለመሰለኝ ነው ቅድም የደነገጥኩት። ለዛ ነው። እስኪ ከአንቺ ጋር ምን አይነት ቅርበት ነው ያላችሁ? አይ በቃ ቅርብ ነን ማለት በዛ እንዳልኩ ጎረቤትም ስለነበርን በጣም እንቀራረባለን። በጣም ጥሩ ሰውም ነበር። እሺ እና ያው ድንገትም ተነስቶ ስለሆነ የጠፋ ደንግጬም ስለሆነ እሱን እያሰብኩም ስለነበር አጋጣሚ ሱራፌል ስትል ደነገጥኩ። እስኪ ስለ ቤተሰቦቹስ ምንድን ነው የምታውቂው? ያው ቤተሰቦቹም እንደዛው ናቸው ማለት ጥሩ ሰዎች ናቸው፣ ይወዱታል፣ በጣም የሚንከባከቡት ነበርና እነሱም አዝነዋልኝ። ድንገትም ነው የጠፋ ማለት ስራም አይደለም ስራ ነኝ ሁሌም ቢሆን ለእናቱ ይነግራታል የሚሄድበትን የሚወጣበትን ስለሚነግራት። አሁን ግን ድንገት ነው የተከሰተው ማለት ድንገት ነው ወጡ የቀረ። ስለዚህ በዛ ምክንያት ነው የእነሱም ሁኔታ ስለሚያሳስበኝ እና እንዲገኝም ስለፈለኩ ነው ቅድም እንደዛም የደነገጥኩትና ለዛ ነው። እስኪ ሱራፌል ምን አይነት ሰው ነው ማለት ያው እናት አባቱ እናንተ አካባቢ እንደሆነ ነግረሽኛልና ባለትዳር ምናምን እንደዚህ አይነት ሰው ነው? ምን አይነት ሰው ነው በእድሜስ ስትገምጪ ማለት ነው? አዎ ማለት እንዲህ በጎረቤት የሚወደድ ሰው ነው። እንግዲህ ጎረቤቴ ነው ብያለሁ። እስካውቀው ሰው ለእናቱ ለአባቱ ክብር ያለው ሰው ነው። በስራው ታታሪ ነው አለው የሚባልም ሰው ነው ማለት ሲኖ መኪና ነው ምናምን የሚሰራ ብያለሁ። ሲኖ አዎ አሏቸው። እሺ እና በደንብ ይሰራል። ጥሩ ሰው ነው የምልህ። ባለትዳርም ነው። ባለትዳር ነው? አዎ እሺ። ስለዚህ ተወዳጅ ሰው ነበር። እሺ ልጆቹ ምናምን አሉት? አይ እኔ ስለሱ አላውቅም፣ ብቻ ግን ነው እንደሆነ አውቃለሁ። ማለት ባለትዳር ከሆነ ሌላ ቦታ ነው የሚኖሩት? ሚስቱ ምናምን የት ነው የምትኖረው መሰለኝ? እኔ አላወቅኩም። ያንን እንግዲህ ውስጡን አላውቅም፣ ብቻ ግን ጎረቤት ነን የምትይ ከሆነ እንዴት ነው የማውቅ? ጎረቤት ነን ያልኩ ከሱ እናትና አባት ጋር ነው እኮ። ታዲያ እነሱን የማውቃቸውን በዛም ነው ዲቴል ስለማውቀው ነው እንደዚያ ያልኩ እንጂ ከሱ ጋር አይደለም ማለት ነው። እርግጠኛ ነሽ አንቺ የምታውቂው ሱራፌል አሁን ሲኖ አለው ነው ሲሉ ሹፌር ነው ያልሽ? አዎ የሲኖ ሹፌር ነው። እሺ ጎበዝም ነው በስራው ላይ እና ድንገት ነው የጠፋ። በቃ እንደዛ ነው። አጋጣሚ ስሙን ስላነሳብኝ ነው እንጂ ሌላ ነገር አይደለም። ገና አንድ ወሩ ብቻ ነው ከጠፋ? አዎ እርግጠኛ ነሽ? ምን ነው ተጠራጠርከኝ? አይ መጠራጠር አይደለም ማለት በጣም አንቺ እየነገርሽኝ ያለሽው ሱራፌል ትንሽ እኔ ከማውቀው ሱራፌል ጋር ትንሽ ማለት ጥያቄ የሚፈጥሩብኝ ነገሮች አሉና። ምን አይነት ጥያቄ ፈጠረብህ? አሁን አንድ መወስድሽ ቦታ አለ። የት? አንድ አብረን የምንሄድ ቦታ አለ። ማለት አስፈላጊ ነው? አዎ ችግር የለውም። ምንም የሚያሳስብሽ ነገር የለም። ከኔ ጋር ትሄጃለሽ። አዲስ ቆይ እሱም ከኛ ጋር ይሄዳል።
ከሄደሽ ጥሩ ነይ።